ሀገር ሰላም ብለው የተቀመጡት ኢራናውያን በሌሊቱ የእስራኤል ናዳ ወረደባቸው። እስራኤል ባልታሰበ ሰዓት ባልታቀደ ጊዜ የቀድሞ ወዳጇ በተዘናጋችበት ወቅት እንዳይሆኑ አድርጋ ሰባበረቻት። በዚህም አላበቃችም። ኢራን አሉኝ የምትላቸውን ሳይንቲስቶቿን ገደለችባት። እስራኤል አልበቃትም። የኢራን ዋናውን ሰው የዕለቱ የመሪዎች ዓለም ባለ ታሪካችንን የእስላማዊት ኢራን አብዮታዊ ጦር ዋና አዛዥ ጀነራል ሁሴን ሳላሚኒን ሕይወት ጭምር በዛች ሌሊት ነጠቀች። ኢራን አሉኝ ትላቸው ከነበሩ የጦር ጀነራሎች መካከል ቀዳሚው ሰው ነበሩ። ውልደታቸው እንደ አውሮፓውያኑ ዘመን አቆጣጠር 1960 እዛው የኢራን ግዛት በሆነችው ኢስፋሃን ውስጥ ነበር። ትምህርታቸውን የተከታተሉት በኢራን ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ክፍል ሲሆን የኢራን እስላማዊ አብዮታዊ ዘብን የተቀላቀሉት በ20ዎቹ የዕድሜ ክልል ውስጥ ሳሉ ነበር። ወቅቱ የኢራን ኢራቅ ጦርነት መፈንዳትን ተከትሎ 1980ዎቹ አካባቢ ይሁን እንጂ ጦሩን መምራት የጀመሩት ግን እንደ አውሮፓውያኑ ዘመን አቆጣጠር 2019 ነው። ሰውየው በሰራዊት ውስጥ ድንገት የገቡና በድንገትም እንደንጉዳይ ያበቡ አልነበሩም። በሰራዊት ውስጥ ቀስ በቀስ እያደጉ የመጡ በጦር ሳይንስም እንደ ወይን እየተብላሉ የዓለም ፖለቲካን የቀጠናውን የጦር አቅም አደረጃጀት በብስለት እየተረዱ የመጡ ሰው ነበሩ። ብቃታቸውን በሚገባ የሚያውቁት ኢራንና ኢራናውያን የእርሳቸውን ያህል የሚተማመኑበት ሰው አለ ለማለት አይቻልም። የሀገራቸውን ሉዓላዊነት ለድርድር ባለማቅረብ ይታወቃሉ። የኢራን መንፈሳዊ መሪዎችን ጨምሮ መላው ኢራናውያን ከጽዮናውያን ጥቃት ይከላከሉናል ብለው የሚተማመኑባቸው ሰው ነበሩ። ሰውየው እየበረቱ እየጠነከሩ መምጣት ሲጀምሩ ወታደራዊ አቅማቸውም ሊገዳደሩት አስቸጋሪ የሆነ መምጣት ጀመረ። የመወሰን ብቃታቸውም እየጨመረ የመምጣቱ ነገር በተቃራኒ ያሉት ሀገራት ላይ ትልቅ ስጋት ፈጠረ። በተለያዩ የጦር ግንባሮች የሚያሳዩት ተጽዕኖ እንዲሁ በቀላሉ የሚታይ አልሆነም። መላው የኢራን ጦር በእርሳቸው እጅ ሲገባ ኢራን የዓለም የጦር ኃይል ማስጠበቅ ላይ የራሷን ሚዛን ደፋች። የጦር መሳሪያ አምራችነቷ ለና አሜሪካ ጭምር አስፈሪ ሆነ። ሳላሚኒ ጠንካራ የጦር ሰራዊት አደራጁ። በቀጠናው ብቻ ሳይሆን ከዛም አልፈው እስራኤልና መሰሎቿ የሚሏቸውን ጽዮናውያንን ከዓለም ካርታ ፍቆ የማውጣት እቅድ እንዳላቸው ሲሰማ ያኔ በእነ እስራኤል ጥርስ ውስጥ ገቡ። በወታደራዊ ማዕረግ ከፍ እያሉ ሲመጡም ሀገራቸውን መንግስታዊ ስርዓቱን እንዲሁም ራሳቸውን በአግባብ መጠበቅ ላይ በቀላሉ የማይረቱ መሰሉ። በእስራኤል በአሜሪካና በምዕራባውያን አጋሮቿ ላይ የሚናገሩት ጠንካራ ንግግሮችና የሚያነሷቸው ፖለቲካዊ ነጥቦች እሳቸውን የሚያገዝፋቸው ብቻ ሳይሆን በሌላ በኩል እንደ ስጋት የሚታዩ ማደረጋቸው። ስጋት ብቻ ተብለው አልተለቀቁም። ይልቅስ በእርሳቸው ወታደራዊ ውሳኔዎችና የጦር ኃይል መጠናከር እንዲሁም በኢራን ኒኩሌርና ወታደራዊ ፕሮግራሞች ተሳትፎ መጠናከር የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ ማዕቀብ እንዲጣልባት ምክንያት ሆነዋል። እሳቸው የሚመሩት ወታደራዊ ዘቡ የምዕራባውያኑን ከእስራኤል ጋር ማበሩ ተከትሎ እሳቸውም ወገንተኝነታቸውን የዓለም ስጋት ተብለው ከተፈረጁ ቡድኖች ጋር ማጠናከር ጀመሩ። በተለይም በከፍተኛ ሁኔታ ከሚወቀሱባቸውና ኢራን ላይ ለተጣለው ማዕቀብ አንድ ምክንያት ተደርጎ የሚወሰደው የቀድሞ የበሽር አልአሳድ አገዛዝ ጋር ህብረት መፍጠራቸው፣ በየመን የሚገኙ የሃውቲ አማጽያንን በእጃዙር ማገዛቸው፣ የፍልስጤሙን ሐማስና የሊባኖሱን ሄዝቦላን ማጠናከራቸው ተጠቃሽ ነው። ሰውየው ግን ቀላል አልነበሩም። የሀገራቸውን ክብር ከሚዛኑ ላለማውረድ ያለውን አማራጭ በሙሉ ከመጠቀም ወደ ኋላ አላሉም። እስራኤልንም እንዴት እንደሚቋቋማት እርግጠኛ መሆን የቻሉና ለእስራኤል ስጋት የሆኑ ሰው ሆኑ። ኢራን 300 ድሮኖችና ሚሳኤሎች ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ሆነው ጥቃቱን መርተዋል። ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሳላሚኒ ሀገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን የተናገሩት ከልፈታቸው ከሰዓታት ቀደም ብሎ ነበር። የሀገሪቱን እስላማዊ ስርዓት ለማስጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ ኢራንን በጦር ሰራዊት አደራጅተዋል። ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብ ከ190 ሺህ በላይ ወታደሮች ሲኖሩት የራሱን የምድር የባህርና የአየር ኃይል አጠናክሯል። ይህ የሆነውም
በእርሳቸው አማካኝነት ነው። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ለዓመታት ሰላማዊ መሰሉትን እስራኤልና ኢራን የጎሪጥ መተያየት እንዲጀምሩ ምክንያት የሆኑት እኚህ ሰው በሁለቱ ሀገራት መካከል ላለው ግንኙነት መካረር ድርሻቸው ቀላል አይደለም። የአረቡ ዓለም እድገትንም ሆነ ሌሎች እስላማዊ መንግስታት የተጠናከሩባቸውን ሀገራት በአይነ ቁራኛ የምትከታተለው እስራኤል ኢራንን በስጋት እንድትመለከት ካደረጓት ምክንያቶች መካከል የሁሴን ሳላሚኒ ጠንካራ ወታደራዊ አመራር ብቃትና የኢራን ሰራዊት ከጊዜ ወደ ጊዜ እየተጠናከረ መምጣት ነበር። ከዛ ቀደም ብሎ በነበረው ጊዜ በተለይም የሁለተኛው የዓለም ጦርነት መጠናቀቅ ተከትሎ እስራኤል ነጻ ሀገር ሆና ከተመሰረተች በኋላ በተወሰነ መልኩ ሀገር ሆና እንድትቆም ድጋፍ ካደረጉላት ሀገራት መካከል አንዷ ኢራን ብትሆንም ዘላቂ ጠላት ዘላቂ ወዳጅ የለም የምትመስለው እስራኤል ኢራንን ገለል ለማድረግ ጊዜ አልፈጀባትም። ነገሩ ተካሮና ተባብሶ የቃላት ጦርነትና አንዳቸውን ጠላት አድርገው መመልከት ቀጠሉ። ኢራን ስጋቷን በማስፈራሪያ አጅባ ባለፈው ወር ላይ በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮች ይከፈታሉ ስትል ብታስጠነቅቅም እስራኤል የገሃነም በሮች ቢከፈቱም ግድ የለኝም በሚል ማን አለብኝነት የኢራኑን ከፍተኛ የጦር መሪ ሁሴን ሳላሚኒን ጨምሮ አሉኝ የምትላቸውና እንዳይኗ ብሌን የምትሳሳላቸው ታላላቅ ሳይንቲስቶቿን በሞት ነጥቃታለች። በሁለቱ ሀገራት መካከል ያለው ግንኙነት አሁን መልኩን ቀይሯል። እስራኤል አሁንም በሁሴን ምትክ የተተኩትን ሰው ገድላለች። ከዚህ በኋላ ትልቁና መሰረታዊ ጥያቄ እኚህን ሰው የሚተካ የጦር አዛዥ ኢራን ታገኝ ይሆን ወይ የሚለው ነው።